ለጽጌረዳ ምንም አይደለም። ጽጌረዳ ክብሯን የምትጠብቅ ለክብሯ የምትኖር ልጅ ናት። ለሴቶች ምሳሌ የምትሆን ልጅ ነች። በእርግጠኝነት ይሄ ድራማ እኔ የወደድኩትና ያከበርኩት ድራማ ለመሰላችሁ ለሴቶች ምሳሌ የሚሆነን ድራማ ነው። በጣም ደስ የሚል ድራማ ነው ጋይስዬ፣ እኔ በጣም ነው ደስ ያለኝ። እንግዲህ ወይዘሮ እናትየዋ የጽጌረዳ እናት በጣም አስተሳሰቧ ትንሽ ወረድ ያለ አስተሳሰብን ቢኖራት በእርግጥ የምታስበው ሀሳብ በጣም ነው የሚያናድደው። ለምንድን ነው ቢባል እህቶቼ የቱራክል እንኳን ስላችሁ ማንም ሰው ያላችሁንን ነገር መስማት አለባችሁ ወይ? ሰው የሚላችሁን ነገር ማንም ሰው በአሁን ሰዓት ልጃችሁ መልካም ነገር ሰራ፣ ልጃችሁ ጥሩ ነገር ሰራ ለማለት ይከብዳል። ግን እሷ የምትለው ነገር ብቻ በመስማት ዛሬ እንግዲህ ልጇን በጣም መስዋዕት እያስከፈለች ትገኛለች ማለት ነው። ጽጌረዳ በጣም ነው የምታዛዝነው። እናትየዋ ግን ያልተረዳቻት ነገር ምንም ስለ ምንም ነገር ያልተረዳቻት ነገር ምንድን ነው? በጣም በሚያሳዝን ነገር ቤተሰቦቼ እናት ልጇን መረዳት ሲገባት ማዘን ሲገባት እሷ ግን በፍጹም ልታዝንላት አልቻለችም። ያሰሪዋን ቅናትና ወይንም ደግሞ ልፋታት የሚለውን ቃል ሰምታ እሷ የምትለውን ነገር እየሰማች ልጇን እየጎዳይ ትገኛለች ማለት ነው። ልጇ ግን በጣም ነው የምታዛዝነው። ምክንያቱም ያላደረገችውን ያልፈጸመችን ሁሌ ፈጽመሻል አድርገሻል ማለት በጣም ከባድ እንደሆነ አስቡት ማለት ነው። ቤተሰቦቼ በጣም የሚያሳዝነው ነገር ምንድነው ብትሉኝ እንግዲህ ያለ ኃጢአት ነው እየተወቀሰች ያለችው በአሁን ሰዓት ያለ ምክንያት ያለምንም ኃጢአት ነው እየተወቀሰች ያለችው ማለት ነው። ጽጌረዳ ማለት ነው። ጽጌረዳ በጣም ጨዋ ልጅ ክብሯን እየጠበቀች ለሰዎች ደስ አይደለም ለራሷ ለሰዎች ምሳሌ የምትሆን ሴት ስትሆን ግን ደግሞ ምን ያደርጋል እናትዬ ይሄንን ነገር ልትረዳት አልቻለችም። አለመቻሏ በጣም እንግዲህ ምንድነው ቀጥታ እንደውም ከወይዘሮ ዘርፌ ጋር እንግዲህ የነባ አባት ጋር ሄዶ ለመጠየቅ ማለት ነው። እንግዲህ በዛው አጋጣሚ ሰውየውን ለማየት ማለት ነው። እስቲ በአሁን ሰዓት ምን ትላለች ጽጌረዳ እናት ለዚህ ለሼባ ስትሰጥ ይሄ እውነት ልጇን ለዚህ ለሼባ ለሽማግሌ ትሰጣለች እንደሚለውን ነገር ያለውን ነገር እናያለን ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እኔ በፍጹም የእንደሱን እንድታገባ አልፈልግም። በእርግጥም አይሆንም። በአሁን ሰዓት ሲጀምር ነባም እየወደደው ነው፣ ነባ እያፈቀረው ነው። እያፈቀራት እስከሆነ ድረስ እንዴት አባትየው ሲያገባ ዝም ብሎ የማይመስላችኋል? እንደናንተ ሀሳብ እኔ ዝም ብሎ የማይመስለኝም። ይሄ ነገር ግን ቦቶሎ በነባ ጆሮ ቢሰማ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም ነገሮቹን ወይ ለአባትየው ነግሮ አባትየው ተስፋ እንዲቆርጥና ይሄ ነገር እያደረገ ያለው ነገር ስህተት እንደሆነና እሷ በጣም እንዲወዳትና እንደሚያፈቅራት ቢነግረው ለአባትየው በጣም ጥሩ ነው ብዬ ነው የማስበው። ቤተሰቦቼ በእርግጠኝነት ጽጌረዳ ፈቃደኛ የምትሆን አይመስለኝም። የትኛውን አክል እንኳን እናትየውን ብትወዳትም ብታፈቅራትም ይሄን ነገር የምትፈጽምላት አይመስለኝም። እሺ እንደዛስ ቢሆንሳ ይብን የነባ አባትሳ እንደዛ እንደ ልጅ ነች ያው እዛ ቤት ውስጥ ማለት ነው። ገባችሁ አይደለ? እውነት እንዴት ውስጡ እሺ ብሎት ከሷ ጋር አብሮ ይተኛል? እንዴት ውስጡ እሺ ብሎት ከሷ ጋር ይቀመጣል ብላችሁ ታስባላችሁ? ቤተሰቦቼ እኔ እንደራሴ እውነት የለም ብላችሁ በጣም ነው የሚከብደው። እንደዚህ የሚያደርግ ነገር አይመስለኝም እላለሁ ጋይሶቼ። ግን ያው ምን ታረጋላችሁ ብቻ አላቅም። የሰዎች አስተሳሰብና አመለካከት አይታወቅም። ሊያደርግም ይቻላል ማለትም ይቻላል። ምክንያቱም እንደዚህ አይነት ሰዎች እግዚአብሔርን የማይፈሩ ሰዎች ናቸው። በእድሜያቸው መኖር ሲገባቸው በእድሜያቸው ንስሐ ገብተው ቅዱስ ሥጋና ደም ወስዶ መኖር ሲገባቸው እነሱ ግን ምንድነው እያደረጉ ያሉት? በጣም በሚያሳዝን ነገር ያለ እድሜያቸው ጎረምሳ የሚያደርጉ ስብና ያለው ጎረምሳ የማያደርገውን ይሄ ሽማግሌ በአሁኑ ሰዓት እያደረገ እንግዲህ ለማድረግ እየተጣጣረ ይገኛል ማለት ነው። ግን እያደረገ እንደው ነገር በጣም ነው የሚያስጠላው ጋይስ። ማርያም መሆን ያለበት ነገር አይደለም፣ መሆን የሌለበት ነገር ነው። ይብል ልጅ ነች ማለት ትችላላችሁ። የልጁ ልጅ መሆን ትችላለች ማለት ነው። እንዴት እንደዛ እየሆነች እሱን ለራሱ ያስባል? እኔ እውነቴን ነው የምላችሁ በጣም ነው የተሰማኝ እላችኋለሁ ቤተሰቦቼ። አለኩልሻል የምላችሁ ነገር መቼም የሚሆንለታል ብዬ አላስብም። መቼም የሚሳካለታል ብዬ አላስብም የኔ ውዶች። ይሄ ነገር ያሳቡ ይሄ ቅዱ ይሄ ምኞቱ መቼምም
የነባ አባት ይሆንለታል ብዬ አላስብም። እኔ በራሴ እንዳይሆን የዘወትር ጸሎቴ ነው ጋይስዬ። እና መደላችሁ ፈልጌ ነው። ምቀኛ አይጠፋም። ለምን እንደሆነ አላውቅም። ምቀኛ አይጠፋም። እስኪ አሁን በእነኝህ ምስኪኖች እናትና በእነኝህ ምስኪኖች ልጅና እናት አስባችሁታል? ምን ያክል ምቀኛ እንዳለ አገናዝቡት ጋይስዬ። እውነቴን ነው። በጣም ነው እኮ የሚያሳዝነው። እስቲ እናንተ አስቡት። በጣም ነው እኮ የሚያሳዝነው። አሁን በእነዚህ ሰዎች የሚቀናባቸው ነው። በሰው ቤት ሰራተኛ ሆና መከራዋን አይታ እየሰራች ያን ሁሉ መከራ እያደረገች ግን ምንድነው በጣም የሚያሳዝን ነገር፣ በጣም ልብ የሚያንጠለጥል ነገር ጋይስዬ። ይሄ ምን ነበረ ይቀናባቸዋል ማለት ነው። በእርግጥ በእንትና በጽጌረዳ የሚቀናባት ልጅ ውብና ድንቅ የሆነች ልጅ ነች። በጣም ጎበዝ፣ በራሷ የምትተማመን አሳዳጊ የበደላት ልጅ አይደለችም ማለት ነው። ያሰሪዋ ልጅ ነች አሳዳጊ የበደላት ማለት ነው። ሳይወዳት በግዷ ልንጠልጠልበት ብላ የምትለው እሱ ግን አይወዳትም፣ አያፈቅራትም። ምን አደረገች እኮ አንድ ቀለታ ያሰቀች ነገር እንዳደረገ ቤተሰቦቼ የምላችሁ ነገር ምንድነው? የሚቀናባት ልጅ ነች በእርግጥ ጽጌረዳ ማለት ነው። ውብና በጣም ድንቅ የሆነች አስተዋይ የሆነች ልጅ ነች። ልጅቷ ግን በጣም በተለያየ ነገር ጽጌረዳ መሆን ትፈልጋለች፣ መሆን አትችልም። የሚገርማችሁ ነገር እኔ የበላይ ነኝ፣ እኔ ባለ ሀብት ነኝ፣ እኔ ባለ ገንዘብ ነኝ፣ እኔ ባለ መልክ ነኝ፣ እኔ ባለ ፋሽን ተከታይ ነኝ ምናምን ብላ ራሷን ታስባለች። ግን ያ ያለችውን ነገር ጽጌረዳን ግን መሆን አልቻለችም። በጣም የሚያሳዝን ነገር ማለት ነው። አንዳንድ ሰዎች አይታችሁታል፣ ሲበላ የሚያምርባቸው፣ ሲያወሩ የሚያምርባቸው፣ ሲለብሱ የሚያምርባቸው፣ በቃ ሁሉ ነገር ያንኛ ሰዎች እያላቸው ደግሞ ምንም ነገር የማያምርባቸው ሰዎች ማለት ነው። እንግዲህ ነባ ቤት ሄዳ የአባትየውን ጥያቄ ጭራሹ ነው ያን ሼማ እያለች በእውነት በጣም ነው የደነገጥኩት ማለት ነው። እኔ ራሱ አስቡ እስቲ ሰው ቤት ሄዳችሁ ጋይስዬ፣ ምን አይነት ሽባ ነው? ባይታመምማ እንዴት ነበር ማውራ? አሁን ታሞ እንደዚህ የሚለፈልፍብኝ ራሴን አሳመመኝ። ጭራሽ ነው ምንድነው ያለቻት? ይሄንን እንደውም ሻይ አልፈልግም ከሼባው ጋር ቀስ ብለሽ አብረሽ ጠጭን ያለቻት ማለት ነው። ነባ ግን ይሄንን ነገር እንግዲህ ቆሞ እየሰማ ነበረ ማለት ነው። በእርግጥ ነባ መስማቱ በጣም ቆንጆ ነው። እሱም እንደዚህ ጋጦጥ ነበረ። አሁን ያው ነገሮችን ያስተካክላል። ያኔ ስላችሁ ይሄንን ጸባውን ያስተካክላል ብዬ አስባለሁ ማለት ነው። እንደዚህነት ከጋጦጥነት ማለት ነው። ቤተሰቦቼ ብቻ በጣም የሚያሳዝነውና ልብ የሚያንጠለጥለው ነገር ጋይስ አሁን አልቆላታል ማለት ነው። ሴትዮ መቼም አይሆንላትም ብዬ አስባለሁ። ይሄ እንግዲህ ነባን ወዳለሁ፣ አፈቅራለሁ፣ አገባለሁ ብላ ብታስብ በፍጹም ነባ እንደዚህ አይነት ሴት አልፈልግም ብሏል። ምንም አትመቸኝም ብሏል። እንደውም ጓደኛው እችን ሴት እንዴት ታያታለህ ምናምን ስትለው እኔ ምኗም አለባበሷም ሁሉም ነገር በቃ አክቲ አይደለችም ያለው ማለት ነው። በጣም እንትን የሚል ነገር ማለት ነው። እንግዲህ አሁን የአንበሳ ጥርስ ገብቶባታል። ከአንበሳ ጥርስ ውስጥ ፈልቅቆ ማውጣት ደግሞ በጣም ከባድ ነው። የወንዶች ልብ አንድ የሰው ልብ ከገቡ በቃ አለቀ። እነኛ ሰዎችን አውጥቶ የኔ ያደርጋሉ ማለት ሲጀምር የወንድም ብቻ ሳይሆን የማንም ሰው የተባለ አንድ ሰውን ከወደደና ካፈቀረ አፈቀረ ነው። በቃ አለቀ፣ ነጥብ፣ ተዘጋ ማለት ነውና በአሁኑ ሰዓት አርፋ ብትቀመጥ በጣም ቆንጆ ነው ብዬ ነው የማስበው። እንግዲህ ያቺ ምርጥ ሴቷ ደግሞ ጽጌረዳዬ ደግሞ እንግዲህ ነባ ዳርዳር እያለ ይገኛል። ተቀይመሻል እንዴ? እባክሽ ስለ ሁሉ ነገር ይቅርታ እያላት ነበረ ማለት ነው። ያልተቀየምኩም በእርግጥ አናድጄብክ ነበረ ግን አልተቀየምኩም ብላለች ማለት ነው። የእውነቴን ነው ብላችሁ ቤተሰብ እንደዚህ አይነት ጸባይ ይስጣችሁ፣ እስቲ ይስጠን በሉ። እንደዚህ አይነት በቃ ምን ልበላችሁ፣ ረጋ ያለ ጸባይ፣ እርጎ የሆነ ጸባይ እስቲ እውነቴን ነው ብላችሁ ይስጣችሁ፣ ለኔ ሚስጥሽ በሉኝ ማለት ነው። ምክንያቱም በህይወቴ ማለት ነው የምመኘው ነገር አለ ብዬ የማስበው ጸባይ፣ የተስተካከለ ጸባይ፣ ፈጣሪን የማያስቀይም ጠላት ዲያብሎስን የማያስደስት በጣም ለመልካም ያለ አዳም የሆኑ ልጆች ሁላ መልካም የሚሆን ጸባይ እፈልጋለሁ ማለት ነው። ቤተሰቦቼ እንደ ጽጌረዳ አይነት ማለት ነውና ቤተሰቦቼ፣ ለማንኛውም ለቤት አዲስ ሆናችሁ ላይክ ሼር አድርጎ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።